በማዕድን ዘርፍ በተከናወኑ ስራዎች የወጪ ንግድ በከፍተኛ መጠን መጨመሩን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ባለፉት ጥቂት ዓመታት የተቋማትን ገለልተኝነት በማረጋገጥ ቅቡልነት ያለው ሀገረ መንግስት የመገንባት ሂደት ውጤት እየተመዘገበበት እንደሆነ ተገለጸ። መገናኛ ብዙሃን ለዲሞክራሲ ስርዓት ግንባታ ያለውን አበርክቶ ለማሳደግ የአቅም ግንባታ ስልጠና እንደሚያስፈልግ በተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገለጹ። ለረጅም ዘመናት የቆየውን የአብሮነት እሴት የሚጥሱና በመገናኛ ብዙሃን የግጭት ጥሪ የሚያደርጉ አካላት ላይ መንግስት ሕግ የማስከበር ስራ እንዲሰራ የኢትዮጵያ ሃይማኖት ተቋማት ጉባኤ ጥሪ ያቀረበ። ከውጭ የጋዛ የተኩስ አቁም በተደጋጋሚ እየተጣሰ በመሆኑ ወደ ተስፋ አስቆራጭነት እንዳይደርስ ስጋት አለኝ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሳሰቡ። ከስፖርት አልቲሜት ሻምፒዮና የተሰኘው አዲሱ የውድድር መድረክ የስፖርቱን ታሪክ ይቀይራል ሲሉ የዓለም አትሌቲክስ ፕሬዝዳንት ሴባስቲያን ኮው ተናገሩ። ዋና ዋናዎቹ